ኢራንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከባድ ችግር ውስጥ ሊገባ ትንሽ ቀርቶት ኢትዮጵያውያንን ለከባድ ስጋት ለዳረገው ኢኮኖሚ በትንሹም ቢሆን ደርሰውለታል ተባለም። እንዴት የሚለውን እናየዋለን። ፖለቲካን፣ ኢትዮጵያዊ አንድነትን ከፍቅር ጋር አጣምሮ በማቀንቀን የሚታወቀው ቴዲ አፍሮ ሙሉ አልበም ሊያወጣ ነው። ለዘመነ ጠቅላይ ሚኒስትር አብይ አህመድ የመጀመሪያ የሚሆነው የቴዎድሮስ ካሳሁን ቴዲ አፍሮ አልበም እንደተለመደው በሚያዝያ ወር ነው ይወጣል የተባለው። በዚህኛው አልበም ውስጥ የትኛውን ንጉስ ያወድሳል የሚለው ተጠባቂ ሆኗል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ተሰሙታላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና ኢራን ለኢትዮጵያ አስፈሪው ኢኮኖሚ በመጠኑም ቢሆን ደርሰውለታል ማለት ይቻላል። ሰኞ ዕለት በተሰማው መረጃ መሰረት እርግጥ ኢራን ነገሩን ለጊዜውም ቢሆን ክደዋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲስ ውሳኔ ለኢትዮጵያም ለዓለም ኢኮኖሚም ትልቅ ተስፋ ይዞ የመጣ በመሆኑ ነው ትራምፕና ኢራን ለኢትዮጵያ ኢኮኖሚ ደረሱለት ማለታችን። ትራምፕ ከኢራን ጋር ተመካክረናል፣ ልዩነታችንንም ሆነ ጦርነቱን በውይይት ለመፍታት ተስማምተናል ማለታቸውን ተከትሎ የዓለም አቀፍ የነዳጅ ዋጋ ቀንሷል። ትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ ካልከፈተች የአገሪቱን የኃይል ማመንጫዎች ለማውደም ዝተው ነበር። አደረግነው ያሉትን ውይይትና የጋራ መግባባትን ተከትሎም ያስቀመጡትን የ48 ሰዓታት ቀነ ገደብ ወደ 5 ቀናት አራዝሜያለሁ ብለዋል። ይህም ውሳኔያቸው በቅጽበት ነበር ዓለም አቀፍ የነዳጅ ገበያ ላይ ለውጦች እንዲታዩ ያደረገው። በዚህም መሰረት የጦርነቱን መጀመር ተከትሎ ኢራን 20 በመቶ የዓለም የነዳጅ ምርት የሚተላለፍበትን የሆርሙዝ ወሽመጥ መዝጋቷን ተከትሎ ከ$100 በላይ ተሻግሮ የነበረው የአንድ በርሜል የነዳጅ ዋጋ የ13 በመቶ ቅናሽ በማሳየቱ ወደ $96 ወርዷል። ታዲያ የአንድ በርሜል የነዳጅ ዋጋ ከ$113 ወደ $96 በመውረድ የ16 ቅናሽ ያሳየው በትራምፕ ንግግር ብቻ ነው። በተቃራኒው ግን ሰኞ ዕለት ትራምፕ ለኢራን የሰጡት የጊዜ ገደብ መጠናቀቂያው ስለነበር የዓለም የነዳጅ ዋጋ በከፍተኛ ደረጃ ያሻቅባል ተብሎ ከፍተኛ ፍርሃት ተፈጥሮ ነበር። የአሜሪካው ፕሬዝዳንት ከቴህራን ጋር ውይይትን ጀምረናል ማለታቸው ነገሩን በተቃራኒ አድርጎታል። የአንድ በርሜል ነዳጅ ዋጋ ከ$100 በታች ሲሆንም ከጦርነቱ ጅማሬ ቀናት በኋላ ለመጀመሪያ ጊዜ ነው። ይህም ከ15 ቀናት በላይ የነዳጅ ክምችት ለሌላት ኢትዮጵያ ሕዝብ በትንሹም ቢሆን እፎይታን የሚሰጥ ነው። የኢራን ጦርነት በቅጡ 2 ሳምንት እንኳን ሳይሞላው ነበር የገንዘብ ሚኒስቴር መግለጫ ለመስጠት የተገደደው። ሚኒስትሩ አህመድ ሺዴ የኢራን ጦርነት በኢትዮጵያ የነዳጅ ክምችት ላይ አደጋን መደቀኑንና ችግሮችን በጊዜያዊነት ለመፍታት በተወሰነ ደረጃ ነዳጅን ከሀገሪቱ ክምችት ላይ መጠቀም ስለመጀመሯ ገልጾ የነበረው የጦርነቱ የተጠናከረ መምጣትም ስጋቶችን ያጠናከረ ሲሆን በኢትዮጵያም ወዲያው ነበር ተጽዕኖ በነዳጅ ማደያዎች ላይ መታየት የጀመረው። ቀድሞውኑ እንኳን እንዲህ አይነት ከባድ ዓለም አቀፍ ሁኔታ ገጥሞ በወራዊ የነዳጅ ዋጋ ማስተካከያ ቀናቶች ላይ ብዙ ከገበያ ሕግ ያፈነገጡ ድርጊቶች የሚስተዋልበት ገበያው ዓለም አቀፍ ሁኔታውንም ሆነ የገንዘብ ሚኒስትሩን መግለጫ ተከትሎ ማደያዎች ላይ የሚስተዋሉ የተሽከርካሪዎች ሰልፍና ነዳጅ የለም የሚሉ ጽሑፎችም ተበራክተው ነበር። በኢትዮጵያ ሁኔታ በሁሉም እንቅስቃሴ ላይ ከባድ ተጽዕኖ የሚፈጥረው ነዳጅ በዚህ ደረጃ በዓለም አቀፍ ደረጃ አደጋ ውስጥ መግባቱም ዜጎችን ለከፍተኛ ስጋት የዳረገው ነው ሰንብቷል። ትራምፕ በዛሬው አስተያየታቸው ደግሞ ይህን ስጋት ወደ ትንሽ ተስፋ ቀይረውታል። ይሄው ተስፋ የት ድረስ የሚወስድ ነው የሚለው ቀጣይ ጥያቄ ቢሆንም ነገር ግን ትንሹንም ተስፋ ማየት ይቻላል። የመካከለኛው ምስራቅ ጦርነት በተጀመረ በ5 እና 6 ቀናት ውስጥ ነው የነዳጅ ዋጋ በኢትዮጵያ ውስጥ ጭማሪን ያሳየው። የአንዳንዱ ነዳጅ አይነት የዋጋ ጭማሪም ደግሞ ከባድ ነበር። ቤንዚን በሌትር 3 ብር ሲጨምር የህዝብ ትራንስፖርት መኪኖች ዋነኛ መገልገያ የሆነው ናፍጣ ግን በሌትር ከ10 ብር በላይ ነበር የጨመረው። ዋጋው በተጨመረ በሁለት ቀን ውስጥም የትራንስፖርት ዋጋ በከፍተኛ ደረጃ ጨምሯል። የዋጋ ጭማሪው በትራንስፖርት ላይ ብቻም ሳይሆን በመሰረታዊ ቁሶችም ላይ ነበር የታየው። አሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ንግግር ለኢትዮጵያ ኢኮኖሚ መጠነኛ ተስፋ የሆነው ነዳጅ ስለቀነሰ ኢትዮጵያ ውስጥም የነዳጅና የትራንስፖርት ወይንም የሸቀጦች ዋጋ ወዲያው ስለሚቀንስ ሳይሆን ቢያንስ የዋጋ ጭማሪው ባለበት ሊቆም ስለሚችል ነው። ምክንያቱም መንግስት የመካከለኛው ምስራቅ ጦርነት እንደተጀመረ ነዳጅን ለመጨመር የፈጠነው ፍጥነት ጦርነቱ በቀጠለ ቁጥር የዋጋ ጭማሪው በዛው ልክ እንደ ናዳ ይወርድብናል ብለው ኢትዮጵያውያን ስለሰጉ ነው። መንግስት ደግሞ የዓለም የነዳጅ ዋጋ ከጨመረ ዋጋው ሳይጨምር ገዝቶ ያስገባው ነዳጅ ላይም ነው ዋጋን የሚጨምረው። ምክንያቱም መንግስት የሚያስበው አሁን ነዳጅን የሚሸጥበት ዋጋ በቀጣይ ለሚገዛው ነዳጅ በቂ ገንዘብ ያስገኝልኛል ወይ የሚለውን ነው። የዓለም ዋጋ
በመቀነሱ ግን የባሰ ስጋቱን አርግቦታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ስላለው ግጭት ከኢራን ጋር ሙሉ በሙሉና አጠቃላይ መፍትሄ መድረስን በተመለከተ ውጤታማ ውይይቶችን ማድረጋቸውን ገልጸዋል። ትራምፕ በትሩዝ ሶሻል የማህበራዊ ድረገጻቸው ላይ ከኢራን ጋር ባለፉት 2 ቀናት በመካከለኛው ምስራቅ ስላለው አለመረጋጋት ሙሉና አጠቃላይ ግጭት መፍትሄ ላይ በጣም ጥሩና ውጤታማ ንግግር አድርገናልም ነው ያሉት። ሁለቱ ሀገራት ጦርነቱን ለማቆም በ15 ነጥቦች ላይ መነጋገራቸውንም በመግለጽ ኢራን የኒውክሌር ጦር መሳሪያዎቿን እንድትተው የሚለው ቀዳሚው መሆኑን ለጋዜጠኞች ተናግረዋል። ትራምፕ እንዳሉት ከኢራን ጋር በተደረገውና በዚህ ሳምንትም በሚቀጥለው ገንቢ እንዲሁም ዝርዝር ውይይት መነሻ በማድረግም የሀገራቸው ጦር ሰራዊት በኢራን የኃይል መሰረተ ልማቶች ላይ ጥቃት እንዳይፈጽም ማዘዛቸውንም ገልጸዋል። ይህም ጥቃቱን ለ5 ቀናት የሚያዘገየው እንደሆነና ቀጣይ ውሳኔያቸው እየተካሄደ ባለው ንግግር ላይ እንደሚመሰረትም አስታውቋል። ይህም በተሰጡት ቀናት ውስጥ ያለውን ውጥረት የሚያረግብ ይሆናል ተብሎ ይታመናል። በሌላ በኩል ግን ትራምፕ ከኢራን ጋር መክረናል፣ ዘክረናል፣ ከስምምነትም ላይ ደርሰናል ማለታቸው በኢራን በኩል ማስተባበያ ተሰጥቶበታል። ኢራን ከአሜሪካ ባለስልጣናት ጋር ንግግር እያደረገች መሆኑ ከተገለጸ በኋላ በርካታ የመገናኛ ብዙሃን ከፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና የልጃቸው ባል ጃሬድ ኩሽነር ጋር እየተደራደሩ ያሉት የኢራን ፓርላማ አፈ ጉባኤ ሙሐመድ ባጌር ጋሊባፍ መሆናቸውን ዘግበዋል። የኢራኑ ምክር ቤት አፈ ጉባኤ የድርድሩ መሪ መሆናቸው መገለጹን ተከትሎ ማስተባበያ ሰጥተዋል። አፈ ጉባኤው በኤክስ ማህበራዊ ሚዲያ ገጻቸው ላይ ባወጡት ጽሑፍ ከአሜሪካ ጋር ምንም አይነት ድርድር እየተደረገ አለመሆኑን አስተባብለዋል። ጨምረውም ሐሰተኛ ዜና ያሉት የድርድር መጀመር ጉዳይ ዓላማው በነዳጅ ዘይት ገበያ ዋጋ ላይ ተጽዕኖ ለመፍጠር ያለመ እንደሆነም ነው የገለጹት። እርግጥ ነው አፈ ጉባኤው እንዳሉትም የትራምፕን አስተያየትና ውሳኔ ተከትሎ ነበር በዓለም የነዳጅ ዋጋ ላይ በአንዴ የ13 በመቶ ቅናሽ የመጣው። ኢራን የትራምፕን አስተያየት ማስተባበሏ ትራምፕን ዋሾ ሊያስብል የሚችል ቢመስልም ማስተባበያው ከሀገሪቱ ፖለቲካ አካሄድ አንጻር የተሰላ ስሌት ሊሆን እንደሚችል ይገመታል። ከመጀመሪያው ቀን ጀምሮ ከፍተኛ ባለስልጣኖቿ የተገደሉባት ኢራን በገነባችው ጠንካራ የመንግስት መዋቅርና ወታደራዊ አቅም የሌላ ኃያሏን ሀገር አሜሪካና እስራኤልን ጡንቻ ተቋቁማ አለፍ ሲልም በዓለም ኢኮኖሚ ላይ ተጽዕኖ የሚፈጥር እርምጃ በመውሰድ ጦርነቱን ቀጥላለች። በዚህም የገነባችው መንግስታዊ መዋቅር ጥንካሬ አድናቆትን ካተረፉላት ጉዳዮች መካከል ነው። ሆኖም ኢራን ከነተደነቀችበት ብርታቷም ቢሆን መንግስቷ የጦርነቱን መቆም አይፈልግም ብሎ ማሰብ አይቻልም። በዚህ ምክንያት በውስጥ ለውስጥ ከአሜሪካ ጋር ድርድር ማድረግ ብትጀምርም እንኳን የተዋጊዎቿንና የዜጎቿን ሞራል ለመጠበቅ አለፍ ሲል ደግሞ ጦርነቱ ቢቀጥልም የመመከት አቅሟን ከማስቀጠል አንጻር ማስተባበያው የማይጠበቅ ነው ብሎ ለመውሰድ አስቸጋሪ ያደርገዋል። ያም ሆነ ይህ ትራምፕ ከኢራን ጋር ጀምረናል ያሉት ድርድር የሌላ ሀገር ምስክርነት የተሰጠበትም ሆኗል። እሷም እንግሊዝ ናት። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታመር በአሜሪካና በኢራን መካከል እየተካሄደ ስላለው ንግግር አገራቸው እንደምታውቅም ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉት ለፓርላማው የኮሚቴ አባላት ማብራሪያ በሰጡበት ወቅት ነው። ጠቅላይ ሚኒስትር ሰር ኬር ስታመር ውጥረቶች ረግበው እንዲሁም በተቻለ ፍጥነት ጦርነቱ ቆሞ ማየት እንደሚፈልጉም የገለጹ ሲሆን ለዚህም ሲባል በአሜሪካና በኢራን መካከል የተጀመረውን ድርድር በደስታ አቀበለዋለሁ ብለዋል። ስታመር በድርድር የሚደረስበት ስምምነት በኢራን ላይ በተለየ ደግሞ ከኒውክሌር የጦር መሳሪያዎች ጋር በተያያዘ ጠንካራ ሁኔታዎችን ማስቀመጥ እንዳለበትም ነው የጠቆሙት። ፖለቲካን፣ ታሪክን፣ ኢትዮጵያዊነትን ከፍቅር ጋር አጣምሮ በማዜም ተወዳጅነትን ያተረፈው ቴዎድሮስ ካሳሁን ቴዲ አፍሮ ሚያዝያ 11 ቀን 2018 ዓ.ም ወይንም ለዳግማ ትንሣኤ 6ኛ አልበሙን ሊያወጣ እንደሆነ ተነገረ። የአልበሙ ስም ኢትዮሪካ የሚል ሲሆን ከኢትዮጵያ የመጀመሪያዎቹ ከአፍሪካ ደግሞ የመጨረሻዎቹን ፊደላት ወስዶ በማጣመር እንደሰየመው ይገመታል። አርቲስቱ ለዳግማ ትንሣኤ የሚያወጣው ሙዚቃ በሚያዝያ ወር የሚያወጣው 3ኛ አልበሙን የሚሆነው። ቴዲ አፍሮ ጥቁር ሰውና ኢትዮጵያ የሚሉትን አልበሞቹን በሚያዝያ ወር ነበር ያወጣቸው። በሚያቀነቅናቸው ዜማዎች ኢትዮጵያን በሚመሩ ፖለቲከኞች በከፍተኛ ጥርጣሬ የሚታየው ቴዎድሮስ ካሳሁን ቴዲ አፍሮ ዘረኛ እያለ የሚተቸውን የኢትዮጵያን ስርዓት እየነቀፈና አንድነትን እየሰበከ አሁን አልበሙን ሲያወጣ 3ኛ የኢትዮጵያ ጠቅላይ ሚኒስትር ላይ ደርሷል ማለት ነው። በጠቅላይ ሚኒስትር መለስ ዜናዊ ጊዜ አቦጊዳ፣ ሌቦና ጃስተሰሪያል አልበሞችን ያወጣ ሲሆን በጠቅላይ ሚኒስትር ኃይለማርያም ደሳለኝ ጊዜ ደግሞ ጥቁር ሰውና ኢትዮጵያ የተሰኙትን አልበሞችን አውጥቷል።
በነጠላ ዜማ ብቻ የገፋውን የጠቅላይ ሚኒስትር አብይ አህመድን 8 ዓመታትን ደግሞ አሁን አልበም ሊያክልበት መሆኑም ተሰምቷል። የቴዲ አፍሮ አልበሞችን ከመንግስታት ጋር ዝም ብለን አላገናኘናቸውም። አርቲስቱ ባዜመባቸው ጊዜያትም ከነበሩ ስርዓቶች ጋር ይላተም ስለነበር ነው። የአስተሰርያል አልበምን ባወጣበት የዘመነ መለስ ዜናዊ አስተዳደር ጊዜ እስካሁን የውዝግብ ምንጭ የሆነ እስርን ታስሯል። በኃይለማርያም ደሳለኝ ጊዜ በተለይ ወደ መጨረሻዎቹ ዓመታት በአዲስ አበባ እንዳይዘፍንም አልበም እንዳያስመርቅም ተከልክሎ ያውቃል። ራሱ ቴዲ አፍሮ ተስፋ አድርጎበት የነበረውና ከብሔር አደረጃጀት ተላቆ ኢትዮጵያዊነት ይለመለምበታል ያለው የጠቅላይ ሚኒስትር አብይ አህመድን አስተዳደር ራሱ ቴዲ አፍሮ 2014 ዓ.ም እና እት በሚል ነጠላ ዜማው ቢጋርድ ሐሳብ ሜዳን ገደል አላፍ ስቃይ ጭንቅ ቢደረደር የነፍስላዊ መሻት ዋዌ ሳይገባቸው ስንቶች በዘር ተዘፍቀው ታዘብናቸው ብሎ ዘረኛ አድርጎ ተችቶታል። እርግጥ ቴዲ አፍሮ ናአትን ከማውጣቱ ከወራት በፊት አርማሽ ቀናበል ሲል ባወጣው ነጠላ ዜማ ባክሽ ኢትዮጵያ ነይቶሎ ሲል ማዜሙ በዚህም ዘመን ከብሔር የጸዳች ኢትዮጵያ እንደሌለች ተስፋ ቆርጦ ያስገባት ስንኝ ትመስላለች። ቴዲ አፍሮ አርማሽና ናአት የተሰኙት ነጠላ ዜማዎችን የዘፈነበት ምክንያት አንዳንዶች የብሔር ፖለቲካ ባለቤትን ህወሓት ብቻ አድርጎ ያስብ ስለነበር ህወሓት በጦርነት ተሸንፎም ይሄው የብሔር ፖለቲካ ከሮ መቀጠሉ በዚህኛውም ተስፋ እንዲቆርጥ አድርጎት ነው የሚሉ አሉ። ለዚህም በማሳያነት ከጎንደር ዩኒቨርሲቲ የክብር ዶክተሬት ሲቀበል ያደረገውን ንግግር ያነሳሉ። ቴዎድሮስ ካሳሁን ቴዲ አፍሮ በዚህ ንግግሩ ላይ የብሔርና ዘር ፖለቲካ ተፈጥሯዊ ሞቷል ሲል ተናግሮ ነበር። ይህን ንግግሩን በወቅቱ በጦርነት ከተሸነፈው ህወሓት ጋር ያገጣጠሙት ብዙ ናቸው። ነገር ግን አርቲስቱ ከዚህም በኋላ ያወጣቸው ነጠላ ዜማዎች በነገሩ ተስፋ መቁረጡን ያሳየባቸው ስንኞች የተካተቱባቸው ናቸው። በየትኛውም ፖለቲካ ውስጥ ባለው ጽኑ አቋም የሚደነቀው ቴዲ አፍሮ አንዳንዶች ሲቀልዱም የአንድነት ፖለቲካን እሱ ብቻ እየዘፈነ ስንት የአንድነት ፖለቲካን እንሰራለን ያሉ ፓርቲዎች ተመስርተው ፈርሰዋል ሲሉ ይደመጣሉ። በዚህኛው አልበሙ የትኛውን የኢትዮጵያ ቀድሞ ንጉስን እንደሚያሞግስ ባይታወቅም ቴዲ አፍሮ የብሔር ፖለቲካን በሚያቀነቅኑ ሰዎች በጽኑ የሚተቸው ብሔር ብሔረሰቦችን ጨቁኗል የሚሏቸውን ነገስታት እሱ ያወድሳቸዋል በሚል ነው። እሱ ግን የኢትዮጵያን የቀድሞ ነገስታት ጨዋ፣ አስተዋይ፣ አርቆ ሐሳቢ፣ እውነትን ይዘው ዓለምን የሞገቱ ሲል በማወደስ እንደውም ይሄ ትውልድ ያልከፈለው የነሱ ውለታ አለበት ባይ ነው። ቴዲ አፍሮ በአቦጊዳ ኃይለሥላሴን፣ በጥቁር ሰው አጼ ሚኒሊክን፣ በኢትዮጵያ ደግሞ አጼ ቴዎድሮስን አወድሷል። በሚያነሳቸው ሐሳቦች የውዝግብ ምንጭ ስለሆነም የተወሰኑ ሙዚቃዎቹ በመንግስት መገናኛ ብዙሃን እንዳይለቀቅ ሲደረግም ይስተዋላል። ይህ የብዙ መገለጫው አርቲስት ቴዲ አፍሮ አልበምን ሊወጣ ነው መባሉን ተከትሎ ብዙዎች ጥበቃ ላይ መሆናቸውን በማህበራዊ ሚዲያ ገጾቻቸው ላይ እየጻፉ ነው። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ